ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 3 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በመተማና በላስታ የተካሄዱ ውጊያዎችን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮርና አጼ ምኒልክ ዕዝ 106ኛ ኮር በየግንባሩ ያካሄዱትን ተጋድሎና ስለ ተጋድሎዎቹ ውጤቶች በቀዳሚነት ይዘናል ይደመጣል። በሌላ በኩል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከፕሪቶሪያ ስምምነትና ከትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ ስምምነቱ ፈርሷል ሲሉ የሰጡትን ማብራሪያ እንዲሁም በክልሉ እየተካሄዱ ያሉ ፖለቲካዊ እንቅስቃሴዎችን የሚዳስሰውን ዘገባም እናስደምጣችኋለን። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ በወታደራዊ ግዳጅ አፈጻጸም በውጊያ ዕቅድና በሰራዊት አቅም ግንባታ ዙሪያ ያካሄደውን የውስጥ ግምገማ የሚመለከት ዘገባም አለን። በመጨረሻም በህወሓትና በኦሮሞ ብልጽግና መካከል የቀጠለው የፖለቲካ ውጥረት፣ የቃላት ጦርነት እንዲሁም ከሱዳን ጦርነት ጋር በተያያዘ እየተነሱ ያሉ ቀጠናዊ ጉዳዮችን የሚዳስሰውን ሰፊ ዘገባም እናቀርብላችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በመተማና በላስታ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮር መተማ ላይ ከፍተኛ ጀብዱ ሲፈጽም አጼ ምኒልክ ዕዝ 106ኛ ኮር በበኩሉ በሰሜን ወሎ ዞን ከፍተኛ ተጋድሎ በማድረግ የብልጽግናውን ሰራዊት ከባድ ምት አድርሶበታል። በሱዳን ኮሪደር መተማ አውራጃ የተካሄደውን ውጊያ አስመልክቶ የጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮር ሕዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ለጣና ቴሌቪዥን እንደገለጸው ከ80 በላይ የባዲን አድማ ብተና ሙትና ቁስለኛ ሆኗል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት ተጋድሎን ያደረገው በምዕራብ ጎንደር ዞን ሽመለ ጋራ እና ወዲ ገምዞ በተባሉ አካባቢዎች አዋሳይ ቦታ ላይ ነው። የኮር ሕዝብ ግንኙነት ኃላፊ አክሎም ጠላት በትናንትናው ዕለት ከቀትር በኋላ 9 ሰዓት ላይ በሁለት ተሽከርካሪ ኃይሉን ጭኖ ከመተማ ወረዳ ዋና ከተማ ገንዳ ውሃ በመነሳት ነበር የተንቀሳቀሰው። የውስጥ አርበኞችን መረጃ በመጠቀም ትክክለኛ መግደያ ቦታ ጠብቀን ደፈጣ በመያዝ ወደ መግደያ ቦታችን ሲገባ በከፈትንበት ተኩስ በሁለት መኪና የተጫነው ሰራዊቱ በሙሉ ከጥቅም ውጭ ሆኗል። ተሽከርካሪዎቹም እርስ በርሳቸው ተጋጭተው ወድሙ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 3 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በመተማና በላስታ የተካሄዱ ውጊያዎችን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮርና አጼ ምኒልክ ዕዝ 106ኛ ኮር በየግንባሩ ያካሄዱትን ተጋድሎና ስለ ተጋድሎዎቹ ውጤቶች በቀዳሚነት ይዘናል ይደመጣል። በሌላ በኩል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከፕሪቶሪያ ስምምነትና ከትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ ስምምነቱ ፈርሷል ሲሉ የሰጡትን ማብራሪያ እንዲሁም በክልሉ እየተካሄዱ ያሉ ፖለቲካዊ እንቅስቃሴዎችን የሚዳስሰውን ዘገባም እናስደምጣችኋለን። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ በወታደራዊ ግዳጅ አፈጻጸም በውጊያ ዕቅድና በሰራዊት አቅም ግንባታ ዙሪያ ያካሄደውን የውስጥ ግምገማ የሚመለከት ዘገባም አለን። በመጨረሻም በህወሓትና በኦሮሞ ብልጽግና መካከል የቀጠለው የፖለቲካ ውጥረት፣ የቃላት ጦርነት እንዲሁም ከሱዳን ጦርነት ጋር በተያያዘ እየተነሱ ያሉ ቀጠናዊ ጉዳዮችን የሚዳስሰውን ሰፊ ዘገባም እናቀርብላችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። 6ኛ ኮር ጠላትን ወደ መግደያ ቦታ ስቦ በማስገባት ከባድ ኪሳራ እንዲደርስበት አድርገነዋል። በዚህ ውጊያም ከፍተኛ ቁጥር ያለው ቁሳዊና ከባድ አካላዊ ጉዳት እንዲደርስበት ተደርጓል ብሏል። በዚህ ውጊያ ከባድ ጉዳት ያስተናገደ የብልጽግናው ሰራዊት የወደቁ አባላቱንና የቆሰሉትን እንኳን ማንሳት ሳይችል ትጥቃቸውን ብቻ ገፎ በመውሰድ ወደ ከተማ ገብቷል። ውጊያው ከጧቱ 12 ሰዓት ጀምሮ እስከ 10 ሰዓት መካሄዱን የገለጸው የ106ኛ ኮር ሕዝብ ግንኙነት ክፍል ለከበባ የመጣው የብልጽግና ጥምር ጦር ሰራዊት ራሱ ተከቦ ሞራላዊና ቁሳዊ ጉዳት አስተናግዶ የተረፈውን ውስን ኃይሉን ይዞ ከተማ ገብቷል ሲል የተጋድሎውን ዝርዝር መረጃ ተናግረዋል። ለሚመጣው መስዋዕትነት ህዝቡ ዝግጁ ይሁን። ደብረጽዮን የኦሮሞ ብልጽግናው ስርዓት ለትግራይ ክልል አስተዳዳሪ አድርጎ የሾማቸውን ጄኔራል ታደሰ ወረደን በመፈንቅለ መንግስት ያስወገዱት ደብረጽዮን ገብረ ሚካኤል ከብልጽግናው መንግስት ጋር በደቡብ አፍሪካ የተካሄደው ስምምነት መፍረሱን በይፋ ተናግረዋል። ስምምነቱ ድሮውንም የጥቅም ስምምነት እንጂ ዘላቂ አልነበረም ሲሉ የተናገሩት ደብረጽዮን የትግራይ ህዝብ በቀጣይ ለሚመጣው ማንኛውም መስዋዕትነት ዝግጁ ሆኖ ሊጠብቅ ይገባል ብለዋል። የጦርነትና የቀውስ ቀጠናዎችን አነፍናፊው ህወሓት
በደቡብ አፍሪካ ላይ በተደረገ ድርድር ከኢህአዴግ ብልጽግና ጋር ተስማምቶ የነበረ ቢሆንም ህወሓትና ኦህዴድ በጓዳ ባደረጉት የተናጠል ስምምነት መሰረት ህወሓት ጦሩን በዘመናዊ ትጥቅ ሲያስታጥቅ፣ ሲያደራጅ፣ ሲያሰለጥንና ለግዳጅ ዝግጁ እንዲሆን ሲያደርግ መቆየቱ ይታወቃል። ከሌሎች ሀገራት ጋርም የውጭ ግንኙነት ፖሊሲ ቀርጾ ሲሰራና ኮሚቴም ሲያዋቅር ብልጽግናው በቂ መረጃ ነበረው። በዚህ መልኩ ታጣቂውን ሲያደራጅ የከረመው ህወሓት በአማራ ህዝብ ርስቶችና ህዝብ ላይ ወረራ ለመክፈት የመጨረሻው ዋዜማ ላይ ደርሷል። የጦር ዝግጅታቸውን አጠናቀው ጦርነቱ የሚጀመርበትን ቀን እየተጠባበቁ ያሉት የህወሓቱ ሊቀመንበር ደብረጽዮን ህዝቡ ለመጪው የመስዋዕትነት ጉዞ ራሱን ያዘጋጅ ብለው ትዕዛዝ ያስተላለፉትም የጦርነቱን አይቀሬነት ይፋ እያደረጉ ነው። የጄኔራል ታደሰ ወረደን የቀድሞ አስተዳደር አካሄድ የገመገመው ይኸው የደብረጽዮን መግለጫ የነበረው መዋቅር በመጨረሻው ሰዓት መሰረታዊ መፍትሄዎችን ከማምጣት ይልቅ የራሱን ፍላጎት ብቻ የሚያስቀድም ሆኖ ነው ያለፈው በማለት ወቅሰዋል። የፕሪቶሪያው ስምምነት ከፈረሰ መቆየቱን የገለጹት የህወሓቱ ሊቀመንበር ስምምነቱ ከፈረሰ ቆይቷል፣ እስካሁን የቆየነው ግን በትግራይ ህዝብ ከፍተኛ ትዕግስት ብቻ ነበር። አሁን ላይ ግን ምንም አይነት የሰላም ተስፋ የለም። ይህ ግልጽ ነው። ህዝቡ ለረጅም ጊዜ ሲጠይቃቸው የነበሩ መሰረታዊና የግዴታ የሆኑ የመፍትሄ ሀሳቦች ባለመቅረባቸው በአሁኑ ወቅት ከፌዴራል መንግስቱ ጋር የጋራ መግባባት ላይ መድረስ አንችልም። አንገታችን ላይ ቢረገጥም እናልፋለን። ይህ አዲስ የተፈጠረው ቀውስ ድንገተኛ ሳይሆን ቀደም ብሎ የነበረ የሂደት ውጤት ነው። ክልሉ አሁንም ወደ ሌላ የፖለቲካና የኢኮኖሚ ከበባ ውስጥ እየገባ ነው በማለት ገልጸዋል። በአሁኑ ወቅት በክልሉ ላይ ሁሉንም ነገር የመዝጋትና አንገት ላይ የመርገጥ ያህል የጸና ጫና እየተደረገ ቢሆንም የትግራይ ህዝብ ይህንን ፈተና በጽናት እንደሚያልፈውና አሁንም ቢሆን አዲስ ፖለቲካዊ መፍትሄ ለመፈለግ ጥረት እያደረግን ነው ሲሉ መልእክታቸውን አጠቃለዋል። የህወሓቱ ሊቀመንበር ይህንን መግለጫ ከመስጠታቸው አንድ ቀን ቀደም ብሎ የቡድኑ ቃል አቀባይ አቶ ሚካኤል በሰጡት አስተያየት ፕሪቶሪያን የተፈራረምነው ተሸንፈን ሳይሆን ለጊዜ መግዣና ለዝግጅት እንዲጠቅመን አስበን እንጂ እኛ ተሸንፈን አናውቅም፣ ልንሸነፍም አንችልም። የኢትዮጵያን መንግስት ሰራዊት ከትግራይ አስወጥተን ደብረ ብርሃን ድረስ ያባረርነው ተሸንፈን ነው እንዴ? አሁንም ለትግራይ ህዝብ የማስተላልፈው መልእክት እኛ አንሸነፍም፣ ለግዛታዊ አንድነታችንና ሉዓላዊነታችን የምናደርገውን ትግል እንዲደግፈን ነው በማለት የጦርነት ጉሰማቸውን ማስተላለፋቸው አይዘነጋም። ህወሓት ድርድርን የሚፈልገው ለጊዜ መግዣና ራሱን መልሶ ለማደራጀት ትንፋሽ መሰብሰቢያ እንጂ ፈጽሞ የሰላም አማራጭን የሚቀበል ቡድን አይደለም ተብሎ በተደጋጋሚ የሚሰጠውን አስተያየት ደብረጽዮንና አቶ ሚካኤልን ጨምሮ የቡድኑ ጄኔራሎች በተደጋጋሚ በግልጽ እያሰሙት ይገኛሉ። ወታደራዊ ግምገማ በሸዋም የአማራ ፋኖ ብሔራዊ ንቅናቄ ከወታደራዊ ተጋድሎና ከፖለቲካዊ ስራው በተጓዳኝ የግዳጅ አፈጻጸምና የውጊያ ዕቅድ ላይ ሰፊ ግምገማ በማድረግ የሰራዊት አቅም ግንባታ እያሳደገ ይገኛል። የዚህ ተግባር አካል የሆነውና በአርበኛ ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ ወታደራዊ ግምገማ ማካሄዱን የዙ ህዝብ ግንኙነት አስታውቋል። ወታደራዊ ግምገማውን ያካሄደው በሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኘው አጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ነው። የክፍለ ጦሩን ወታደራዊ ግምገማ አስመልክቶ የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን እንደገለጸው የታጠቁ ህዝባዊ ኃይሎች የትጥቅ ትግል ጉዟቸውን ስኬታማ ለማድረግ ካላቸው ቁልፍ ስትራቴጂዎች አንዱ የውስጥ ጥንካሬውን መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀር ነው። ይህንን መርህ መሰረት በማድረግ በዛሬው ዕለት ማለትም ሐምሌ 3 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኘው የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማ አካሂዷል በማለት ተናግሯል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊቱ መግባባት ለውጊያ ዝግጁነት ወሳኝ ሚና ይጫወታል ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ በዚህ መድረክ ላይ የኮር ወታደራዊ ዋና አዛዥ፣ የክፍለ ጦር ዋና አዛዥ፣ የክፍለ ጦር ወታደራዊ አዛዥ፣ የሻለቃ አመራሮችና ሻምበል መሪዎች ድረስ ያሉ ሁሉም የጦር መኮንኖች በሙሉ ተሳታፊ የሆኑበት ግምገማ ነው የተካሄደው። የአይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለት ለማጠናከርና መመሪያዎችን እስከ ታችኛው የሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም ይፈጥራል ብለዋል። መድረኩ በኮር ወታደራዊ ዋና አዛዥ መቶ አለቃ ተፈሪ የተመራው ይኸው ጥልቅ የወታደራዊ ግምገማ ጉባኤ ግምገማው እጅግ አመርቂና ስኬታማ ነበር። ለቀጣይም የተሻለ ቁመና እንዲኖረንና ለወትሮ ለድርጅታዊ ተልዕኮ የሚያነሳሳ ግምገማ ነው ሲሉ የተናገሩት ደግሞ የወታደራዊ ግምገማ ጉባኤው ተሳታፊዎች ናቸው። የክፍለ ጦሩ ኮርና ሻለቃ አመራሮቹ አክለውም ግምገማው በትጥቅ ትግል ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችን
ወታደራዊ ሳይንስ መነጽር የገመገመው መድረክ መሆኑን ገልጸው ሰራዊቱ ለቀጣይ ተልእኮዎችና ግዳጆች በአዲስ መንፈስና በላቀ ዝግጁነት እንዲነሳሳ የሚያስችል አቅም የሚፈጥር እንደሆነም እምነታቸውን ገልጸዋል። የዙ ህዝብ ግንኙነት መምሪያ አክሎም የግምገማ ክፍለ ጦሩ በስትራቴጂካዊና በታክቲክ ረገድ ያለውን ቁመና ያጠናከረበት ሲሆን መላው የክፍለ ጦር አመራሮችም ለቀጣዩ የትግል ምዕራፍና ለሚሰጡ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁ መሆናቸውን በጽናት አንጸባርቀዋል ሲል የግምገማውን ጥቅል መረጃ ይፋ አድርጓል። በህወሓትና በብልጽግና መንግስት መካከል የቃላት ጦርነቱ ተባብሶ ቀጥሏል። የትግራይ ፖለቲካ ፓርቲዎችም በሽኩቻው መሃል ገብተዋል። በተያያዘ መረጃ በሱዳን የሚገኘው የህወሓት አርሚ 70 ከባድ ጉዳት ደርሶበታል ተብሏል። በርካቶችም ቆስለው ወደ ካርቱም ሆስፒታል ተልከዋል። በአፍሪካ ቀንድ የጂኦፖለቲካ መድረክ ላይ ዳግም የጦርነትና የውጥረት ደመና እንዲያንዣብብ ካደረገው ቀዳሚው ድርጅት መካከል ህወሓት አንዱ ነው። ጽንፈኛውና ትዕቢተኛው የህወሓት ቡድን አገሪቱና ቀጠናውን ለማፍረስ የሄደበት ርቀት ከብልጽግና መንግስት ጋር የገባበትን አደገኛ የቃላት ጦርነት እንዲሁም ከአዲስ አበባ እስከ መቀሌ፣ ከሱዳን እስከ ሶማሌ፣ ከካይሮ እስከ አስመራ የተዘረጋው የሴራ ፖለቲካ ትርክት የቀጠናውን ሰላም እጅግ አሳሳቢ ደረጃ አድርሶታል ብለዋል። መረጃዎችና ሪፖርቶች እንደሚያመላክቱት የትግራይ ክልል አሁንም የውስጥ ፖለቲካ ሽኩቻ፣ የሰብአዊ መብት ጥሰትና የውክልና ጦርነት መካከል ሆኖ ቀጥሏል ነው የተባለው። የብልጽግና መንግስትና የህወሓት መሪዎች በፕሪቶሪያው ሰላም ስምምነት ፊርማ ቢያኖርም የቃላት ጦርነቱና የፖለቲካው መካረሩ ግን አሁንም እንደቀጠለ ነው። ህወሓትም በግልጽ የፕሪቶሪያው ስምምነት ፈርሷል ሲል አውጇል። አብይ አህመድም ሰኔ 30 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በትግራይ ክልል ዳግም ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ በማንሳት ህወሓት ከሱዳንና ከኤርትራ ጋር በመቀናጀት እንደ አውሮፓውያኑ አቆጣጠር በ1991 የደርግ ስርዓት እንደጣለው አይነት ጥምረት ፈጥረዋል ሲሉ ከሰዋል። ምንም እንኳን የብልጽግናው ሊቀመንበር ይህን ሁኔታ በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ እንደሌለ ቢያረጋግጡም ከጀርባ ስማቸው ያልተጠቀሱ የውጭ ኃይሎች መኖራቸውን ግን ጠቁመዋል። በአንጻሩ የህወሓት ቃል አቀባይ ሚካኤል አስገዶም ይህንን ክስ ውድቅ በማድረግ ድርጅታቸው በራሱ ኃይል እንደሚተማመንና የውጭ አካላት ወታደራዊ ድጋፍ እንደማይፈልግ ገልጸዋል። ሆኖም ይህ የህወሓት ማስተባበያ በመሬት ላይ ካለው ተጨባጭ ውክልና ጦርነት እውነታ ጋር በእጅጉ የሚጋጭ ሆኖ ተገኝቷል። ህወሓት የውጭ ኃይል ጣልቃ ግብነት የለም ቢልም በሱዳን የብሉ ናይል ክልል ስትራቴጂካዊ በሆነችው የኩርሙክ አካባቢ የሚካሄደው ጦርነት የቡድኑ ተሳትፎ በግልጽ አጋልጧል። የጀነራል አልቡርሃንን ጦር በመደገፍ በኩርሙክ ግንባር የተሰለፈውና ከህወሓት ጋር ጥብቅ ቁርኝነት ያለው የአርሚ 70 ኃይል ከፍተኛ እልቂትና ከባድ ጉዳት አስተናግዷል። በርካታ አባላት መገደላቸውና የቆሰሉ ወደ ካርቱም መወሰዳቸው ህወሓት ወጣቶችን ለውክልና ጦርነት አሳልፎ እየሰጠ መሆኑን የሚያረጋግጥ ጠንካራ ማሳያ ነውም ተብሏል። ይህ ድርጊት የቀጠናውን አለመረጋጋት ከማባባስ ባለፈም ጦርነቱ ከኢትዮጵያ ድንበር አልፎ በጎረቤት ሀገራት ጉዳይ ውስጥ መዘፈቁንም ያሳያል። የህወሓት ጽንፈኛ አካሄድ ከብልጽግና መንግስት ጋር ብቻም ሳይሆን በትግራይ ክልል ውስጥ ካሉ የፖለቲካ ሊቃንም ጋር ከፍተኛ መቃቃር ውስጥ ገብቷል። የቀድሞው የህወሓት አባልና የአሁኑ የስምረት ፓርቲ ከፍተኛ ኃላፊ ፕሮፌሰር ክንዳያ ገብረ ሕይወት ቡድኑ በትግራይ ህዝብ ላይ እየፈጸመ ያለውን የሰብአዊ መብት ረገጣ አጋልጠዋል። ህወሓት ወጣቶቹን በጉልበት እያፈሰ ወደ ማሰልጠኛ ካምፕ በማስገባት ለጎረቤት ሀገራት የውክልና ጦርነት እየሸጣቸው መሆኑን ፕሮፌሰሩ አረጋግጠዋል። ለህወሓት መሪዎች ጦርነቱ ቢጀመርም ሆነ ቢራዘም ትርፋማነታቸው ስለማይቋረጥ የህዝቡ ህልውና አደጋ ውስጥ መውደቁ አያሳስባቸውም። ይህ ሁኔታ ቡድኑ የፕሪቶሪያውን ስምምነት ላለመቀበልና ክልሉን ለማመስ እያደረገ ያለውን ሸፍጥ በግልጽ ያሳያል። ፕሮፌሰር ክንዳያ እንዳሉት ህወሓት የትግራይን ህዝብ ራሱ እንደ ጠላት እየቆጠረ ሲሆን አሁን ላይ የልማትና የዲሞክራሲ ጉዳይ ሳይሆን የህዝቡ የህልውና ጥያቄ ቅድሚያ የሚሰጠው ሆኗል ብለዋል። በሌላ በኩል እንደ ሳልሳዊ ወያኔ ትግራይ ያሉ የፖለቲካ ፓርቲዎች ችግሩን በሌላ መነጽር ይመለከቱታል። ሳልሳዊ ወያኔ ትግራይ አብይ አህመድን በትግራይ ህዝብ ላይ የጅምላ ፍረጃ እየሰጡ ነው በማለትም ይወቅሳል። የፌዴራል መንግስቱ በባንክ በደሞዝ በነዳጅ መሰረታዊ ሸቀጣሸቀጦች ላይ የሚያደርገውን እቀባ እንደ ፖለቲካ ማሸነፊያ መሳሪያ እየተጠቀመበት ነው የሚለው ፓርቲውም ተፈናቃዮቹ ወደ ቀያቸው ከመመለስ አንጻርም ኃላፊነቱን አልተወጣም ሲል ይከሳል። ይሁንና የሳልሳዊ ወያኔ ትግራይ መግለጫም ቢሆን በክልሉ ውስጥ ያለውን የፖለቲካ አለመረጋጋትና የመሪዎቹን የእርስ በርስ መወነጃጀል ያጎላል።
ህወሓት ወጣቶቹን ወደ ውክልና ጦርነት እየማገደ ፌዴራል መንግስቱ ደግሞ በህገ መንግስታዊ ወሰን ጥሰትና በብልጽግናው ፓርቲ አባላት ቅስቀሳ ይወነጅላል። በአጠቃላይ ከአዲስ አበባ እስከ መቀሌ ያለው የፖለቲካ ትኩሳት ገና ለመርገቡ ነው። የብልጽግናው መንግስት ሉዓላዊነትን የማስከበር ትርክትና ጽንፈኛው የህወሓት ቡድን በቀጠናው ከሱዳን እስከ ታላላቅ የውጭ ኃይሎች ጋር እያደረገ ያለው የተወሳሰበ የጂኦፖለቲካ ቁማር ኢትዮጵያና አካባቢው ለከፍተኛ አደጋ እያጋለጠም ይገኛል። የህወሓት በህዝብ ስም እየነገደ ህዝቡን ለሰቆቃ መዳረግና ለቀጠናው የውክልና ጦርነት ወጣቱን መማገድ አፋጣኝ እልባት ካልተገኘ የፕሪቶሪያው ስምምነትም ካልዳነ በቀጠና የሚፈጠረው አደገኛ ሁኔታ ኢትዮጵያና ቀንዱን ችግር ውስጥ ይከታል ሲሉ የጣና ድል ፖለቲካ ተንታኞች ይናገራሉ። የሱዳን ጦርነት አዲስ መልክ ይዟል። የአብይ አህመድ የቀጠናዊ ፖለቲካ ማብራሪያም ሱዳን ትሪቡል እንዲመለከተው አድርጓል። ኢትዮጵያና ሶማሌላንድ የስትራቴጂካዊ ለውጥ ማድረጋቸው ተሰምቷል። የሶማሊያ አዲሱ የሰላም አስከባሪ ተልዕኮ ከፍተኛ ስጋት ተደቅኖበታል። ዋና ዋናዎቹ ናቸው። ዝርዝር መረጃ ነው። በሱዳን እየተካሄደ ያለው አውዳሚ ጦርነት አሁንም መቋጫ ያላገኘ ሲሆን የሰላም ተስፋዎችም እየጨለሙ ይገኛሉ። ሮይተርስ እንደዘገበው የአሜሪካ መንግስት በሱዳን ለ90 ቀናት የሚቆይ ሰብአዊ የተኩስ አቁም ስምምነት እንዲደረግ ያቀረበው አዲሱ የሰላም እቅድ የሱዳን መደበኛ ጦር ሙሉ በሙሉ ውድቅ አድርጎታል። የሱዳን ጦር ወደ ድርድር ጠረጴዛ ለመምጣት የፈጣን ድጋፍ ኃይሎች ከተቆጣጠሯቸው ከተሞች ሙሉ በሙሉ መውጣት አለባቸው የሚል ግትር አቋምም ይዟል። ይህ የዲፕሎማሲ ማነቆ መሬት ላይ ያለውን ሰብአዊ ቀውስ አባብሶታል። በተለይም በሰሜን ኮርዶፋ ግዛት የምትገኘው ኤል ኦቦድ ከተማ ላይ የዕለት ተዕለት የድሮን ጥቃት እየተፈጸመ ነው። ዩናይትድ ኔሽን ኒውስ ይፋ እንዳደረገው የተባበሩት መንግስታት ድርጅት መርማሪዎች ከተማዋ ቀጣዩ ጭፍጨፋና የዘር ማጥፋት ወንጀል መፈጸሚያ ስፍራ እንዳትሆን አስቸኳይ ጥሪም አቅርበዋል። ዩኒሴፍ በበኩሉ በጥቃቱ ብቻ ከ330 በላይ ህጻናት መሞታቸውና መቁሰላቸውን በማስታወቅ የሁኔታውን አሳሳቢነትም አጋልጧል። በሱዳን በርስ በርስ ጦርነት ስትታመስ ጦርነቱ ወደ ጎረቤት ሀገራት እንዳይዛመት ከፍተኛ ስጋትንም ፈጥሯል። በዚህ ቀጠናዊ ውጥረት ውስጥ ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው የሰጡት ማብራሪያ የብዙዎችን ትኩረት ስቧል። ሱዳን ትሪቡልም በስፋት ተንትኖታል። እንደ ሱዳን ትሪቡል ዘገባ ከሆነ ጠቅላይ ሚኒስትር በጎረቤት ሀገራት በተለይም በኤርትራና ሱዳን እንዲሁም በትግራይ ኃይሎች መካከል የተፈጠረ ነው ስለሚባለው ህብረት ጠይቀው ይህ የኢትዮጵያ ሉዓላዊነትም እንደማያሰጋ አረጋግጧል። ከዚህ ጋር በተያያዘ የኢትዮጵያ መከላከያ አቅሟ በከፍተኛ ሁኔታ እየገነባች መሆኑን አጽንኦት ሰጥተው መናገራቸው ነው ትኩረትን የሳበው። በሌላ በኩል በሰሜን ኢትዮጵያ ስላለው ሁኔታ የማርቲን ፕላውት ሁኔታዎች ሪፖርት እንደሚያሳዩት ከሆነም የአውሮፓ ህብረት በትግራይ ውስጥ የግዳጅ ውትድርና ትይዩ ምክር ቤት እየተቋቋመ ነው በማለት ያቀረበውን ክስ ህወሓት መሰረተ ቢስ ነው በማለት ሙሉ በሙሉ ውድቅ አድርጎታል። ከሰሜን ወደ ምስራቅ የአፍሪካ ቀንድ ስናመራ የቀይ ባህር ጂኦፖለቲካ ሌላኛው የውጥረት ማዕከል ሆኖ ቀጥሏል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ከሶማሊያ ጋር ከፍተኛ ዲፕሎማሲያዊ ውጥረት መፍጠር የሚታወስ ነው። ሆኖም አሁን ላይ አዳዲስ ስትራቴጂካዊ ለውጦች የታዩ መሆኑን አዲስ ስታንዳርድ ዘግቧል። እንደ ትንታኔው ከሆነ ውጥረቱን ለማርገብ ሲባል ኢትዮጵያ የበርበራ ወደብን በቀጥታ ወታደራዊ ወይም ጂኦፖለቲካዊ ይዞታ ከማድረግ ይልቅ በዲፕሎማሲያዊና በሎጂስቲክ ረገድ ብቻ ለመጠቀም አማራጮችን አቅርባለች ነው የተባለው። ይህ በኢትዮጵያና ሶማሊያ መካከል የተፈጠረው ሻካራነት በሶማሊያ የውስጥ ጸጥታ ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል። የሽብርተኛው አልሻባብ ቡድን ይህንን ቀጠናዊ መቃቃር እንደ ክፍተት ሊጠቀምበት የሚችል ስጋቶችም አሉ ተብሏል። አንዳንድ ዘገባዎች እንደሚያሳዩት ከሆነ በሶማሊያ የሚፈጠረው ግጭትም የኢትዮጵያ እጅ አለበት እየተባለ ነው። ዳን አፍሪካ እንደዘገበው ይህንን ስጋት ለመቀልበስ የአፍሪካ ህብረት በሶማሊያ ለሚሰማራው አዲሱ የሰላም አስከባሪ ተልዕኮም ዓለም አቀፍ ማህበረሰቡ አስተማማኝና ዘላቂ የፋይናንስ ድጋፍ እንዲያደርግም በይፋ ተጠይቋል። ይህ ተልዕኮ በአካባቢው በአልሻባብ ላይ የተገኘው የደህንነት ድሎችን ላለማጣትና ውድቀቱን ለመከላከል እጅግ ወሳኝ መሆኑ ተገልጿል። ይህን መሰረት ተደርጎ የጣና ድል የፖለቲካ ተንታኞችም የራሳቸውን ሀሳብ አስቀምጠዋል። እነዚህ አራት አበይት ክስተቶች በተናጠል የሚታዩ ሳይሆኑ እጅግ የተሳሰሩ ናቸው የሚሉት የጣና ድል የፖለቲካ ተንታኞችም የሱዳን ጦርነት መራዘም ድንበር ዘለል የትጥቅ ዝውውርን ያሰፋል፣ ይህ ደግሞ በጎረቤት ሀገራት መካከል ያለውን የፖለቲካ ጥርጣሬ ያጎላል ብለዋል። በተለይ የብልጽግናው ሊቀመንበር አብይ አህመድ ስለ ጎረቤት ሀገራት ህብረት ያነሱት ጉዳይ ሱዳንና ኤርትራ በሶማሊያ በኩል ከሚያሳዩት የዲፕሎማሲ አሰላለፍ ጋር በቀጥታ ይገናኛል የተባለው
ኢትዮጵያ በበርበራ ወደብ ላይ ያላትን አካሄድ ማሰላሰሏ ከሶማሊያ ጋር ያለውን ውጥረት ሊያረግብ ቢችልም ሶማሊያ አሁንም ትኩረቷ ከአልሻባብ ይልቅ በኢትዮጵያ ላይ ካደረገች የአፍሪካ ህብረት የሚፈልገውን የጸጥታ ድል ማምጣት ይቸግረዋል ነው የተባለው። በአጠቃላይ የአፍሪካ ቀንድ ጂኦፖለቲካ አንዱ ካንዱ ጋራ እንደ ሰንሰለት የተያያዘ በመሆኑ የሱዳን ሰላም ማጣት፣ የኢትዮጵያ የቀይ ባህር ፍላጎትና የሶማሊያ ጸጥታ ተልዕኮ እንዲሁም የግብጽ ጣልቃ ገብነትና የኤርትራ ተንኳሽነት ተነጣጥለው መፍትሄ ሊያገኙ አይችሉም ነው የተባለው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ጣና ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።